የሰማሁት ነገር እስካሁን እውነት አልመሰለኝም። እንዴት ማመን ይቻላል? ኢቢኤስ ቴሌቪዥን በድጋሚ ታላቅ ሐዘን ውስጥ ገብቷል። እጅግ ልብ የሚነካ ታላቅ የጥበብ ሰው፣ የመድረክ አድማቂ፣ የኪነ ጥበብ ባለሙያና የሳቅ ምንጭ ሆነው ታላቁ ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል። በቴሌቪዥን ፕሮግራም አቅራቢነትና በተዋናይነት ስመጥርና ተወዳጅ የሆነው ነፃነት ወርቅነህ በዛሬው ዕለት ማረፉ ተሰምቷል። ነፃነት ወርቅነህ ከዚህ በፊት ባጋጠመው ህመም ምክንያት በህንድ ሕክምና ሲደረግለት ቆይቶ ተሽሎትም ወደሚወደው ስራ መመለሱ ይታወሳል። ይሁን እንጂ በድጋሚ ባደረበት ህመም ምክንያት በዛሬው ዕለት ዜና እረፍቱ ተሰምቷል። ነፃነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈው በብዙዎቻችን ዘንድ የሚወደደው የቤተሰብ ጨዋታ አዘጋጅና አቅራቢም ነበረ። ከዛም ባለፈ በበርካታ ፊልሞቹ ባሳየው ድንቅ ብቃትና ትወና በተለይም በሰው አክባሪነቱ በኢትዮጵያውያን ዘንድ ትልቅ ስፍራም ነበረው። ከሁለት ሳምንት በፊት ለአልቲማ ሪል ስቴት የብራንድ አምባሳደርነትን ያገኘው ነፂ እንደተለመደው ስራውን በብቃት ለመስራት ደፋ ቀናም እያለ ነበረ። ነፃነት ወርቅነህ ባለትዳርና የሶስት ልጆችም አባት ነው። ባበረከተው ስራዎቹና ደግነቱ ሁልጊዜም በልባችን ይኖራል። ለቤተሰብ ወዳጆቹ፣ ለመላው ኢትዮጵያውያን አድናቂዎቹ እንዲሁም ለሁለተኛ ጊዜ ታላቅ የኪነ ጥበብ ባለሙያውን ላጣው ኢቢኤስ መጽናናትን እንመኛለን። ሞት ቀጠሮ የለውምና በተሰጠን ጊዜ መልካምን ነገር እናድርግ፣ ደጉን ነገር እንስራ እንላለን። የሰማሁት ነገር እስካሁን እውነት አልመሰለኝም። እንዴት ማመን ይቻላል? ዘዳር መገኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን ነፂ። መቀበል አልችልም ወንድሜ። እዛ ጋር ሆኔ ምን እንደምን አላውቅም። ያንተስ ያማል፣ ያንተስ ያማል። እዛ ጋር መገኘት ባለመቻሌ ለቤተሰቦች መጽናኛውን ይስጣቸው።
ስላይነ ብርሃን ግርምሽ ድረስ እሺ በግርምሽ አስደነገጥከኝ እኮ እኔ ልደንግጥ በግርምሽ በግርምቲ በግርምዬ ብዬሽ እግዚአብሔር ይስጥልኝ ውለዱ ክበዱ ከማን ጋር ከግርምሽ ጋር ወንድሜ እኮ ነው ይውለድ ይክበድ ከደረሰ ማን ነው ደረሰ ስራ የለሽም እንዴ አንቺ ስራ የለሽም 10 ብር ሰጠው ብለሽ እኔ አንቺ ሰባዘር ማወቅ አለብኝ ረጋ በል እንጂ ልመናና ቁጣ ረሃብና ቁንጣን አብሮ አይሄዱም አሁን ብር እንጂ ምክር አያስፈልገኝም እርሶ ደግሞ ቁንጣን ያውቃሉ ለመሆኑ ልመናና ቁጣ ረሃብና ቁንጣን ግጥም ነው እኮ የጻፉት አውቀዋል አሳተሙት ነፍሴ ረሳሽው እኮ ምኑን ልመናውን ነው አግዘኝ እስቲ ሚስተር አይፎን አንተ ሰውዬ ታለህ እንዴ አንተ ጎን ቆማለሁ ባይ በድምጽ ነው ያውበኩ የከብት ድምጽ ኮስተር እንዳያስቸግር አጥር እንዳይሰነጠር ቀነስ እንዳያስነጥስ ለስለስ እንዲመላለስ ጠለፍ ከልክ እንዳያልፍ ጠበቅ እንዳይላቀቅ ለቀቅ እንዳይጨነቅ ወጋ እንዳይጠጋ ፈገግ እንዳይጠወልግ ያስፈልጋል ከዚያ ሰመም እንደፊያት ቀልጠፍበት ይወጣ ኮስተር እንደ ስፕራይት ለስለስ እንደ ፋንታ ለጠጥ እንደ ስፕሪንግ እጥፍ እንደ ኩታ ላጥላት በሹካ እንደ ትኩስ ፓስታ ሁሌም አዲስ ነገር ተንኮልን አርቆ ሰላምን መመኘት መልካሙን ለናንተ እንዴት ከረማችሁ ሄሎ አሎ ነጽነት እንኳ አብጽሕካ በጃኻ ኣብ ሰፈርና ዝርከቡ ሁሉ እንኳ አብጽሕኩም ሚልካ ነገረለይ ብርሃነየ ከባስመራ ኦልራይት ሄሎ ኩኖ ጀኑ ኡመተ በላ ኢትዮጵያ በጋይ ሲኒንገ የጀዲና ኢቲናይ ሄሎ አደርሳለሁ እንደምን ከርማችኋል እንደምን አላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ በየዙሩ 40 ሺህ ብር በተከታታይ 6 ጊዜያችን በሰባተኛው መኪና የ2000 አሁን አዲስ መኪና ደሞ ሌላ መኪና ተዘጋጅቷል በውሃ ይስራ በኤሌክትሪክ ይስራ በሐዲድ ይሄድ በአየር ይሄድ ስሙ እንዳትናገሩ ስለተባልን አዲስ መኪና ነው እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ሁላችሁም ትመጣላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ነው ነጻነት ወርቅነህ እባላለሁ ጌታ ሆይ